እስቲ አሞኛል ቢጣሉ በአባትሽ ቅርብ ሰዓት ደውሎልኝ ነበር። ተነሽና በጊዜ ሂጅ ወደ አባትሽ። ወጭኩት እንጂ እንደኔ አይነት ፈተና አትቅመስ። ትንሽ እንኳን አፈራቲም። እንደው ሌላው ነገርስ ይቅር እቺ ልጅ አታሳዝንሽም? እንደክመት የለ ሰዎች ማውራት አልፈልግም። ሆቴል ሁሉ ጽዳት የሌሊት ቦሌ ላይ ገብቼ ነበር። ሃሽታግ የሚባል ሆቴል ሽንት ቤት ጽዳት ስራ ጀምሬ ገብቼ ነበር። ወጣለሁ ለራስ እዳዎች በጣም ብዙ እዳዎች አሉብኝ የሰው በሌላ መልኩ አንድ ወቅት ላይ የራሷ ሀብት ንብረት የነበራት ቤት የነበራት መኪና የነበራት የራሷ ብዙ ስራዎች የነበራት ልፍ ብሎም ደግሞ በኪነ ጥበቡ ኢንዱስትሪ ውስጥ የተለያዩ ፊልሞች ላይ የተሳተፈችው አርቲስት ሃይማኖት ከበደ ዛሬ እጅ አጠረኝ አጣው ነጣው እባካችሁ 5 ልጆችን የማስተዳድርበት ነገር አጥቻለሁና እባካችሁ እገዙኝ ስትል ወደ አደባባይ ወጥታለች። ከ3 በላይ የተወደዱ ፊልሞችን የሰራችው ተዋናይት ምንድነው የገጠማት ነገር? ይህንንም አብራችሁን ከቆያችሁ በዝርዝር የምንነግራችሁ ጉዳይ ይሆናል። ጆከር ለመሬት ነው። አትበሳጭ። እዛም ላመስግን በየቀኑ ካንተ በመበላው ብር አይደል እንደ ዲያሊሲስ ማለት። በሌላ መልኩ ያሲን ከሰሞኑ ደግሞ ሰርቶ እንደዚሁ እንደተለመደው ሰርቶ የለቀቀው አጭር ቪዲዮ መነጋገሪያ ሆኗል። ከዚህም ጉዳይ ጋር ተያይዞ ያሲን የሰራውን ቪዲዮ አንስተን እንደዚሁ የምንወያይ ይሆናል። እንደው ምትለው ብታጣ እንደው በረንዳ ያደጉ ትላለህ። እንደበናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ የተነሳ ያነሳቸው ወንድሞችን ያዩ እንደምታያቸው ተፈትነሃል። ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ። ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋን ይች እናትህ ሁልጊዜ ስምን ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ እኔም ስሜት እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር። በሌላው መልኩ ከሰሞኑ ማህበራዊ ሚዲያ ላይ ከዚህ ቀደም አብዛኛውን የኢትዮጵያን ሕዝብ አስቀይም ያለውና ይቅርታ ሲል ወደ ማህበራዊ ሚዲያ ብቅ ያለው ሚኪ ማይኮ ጋር ተያይዞ የገዛ አባቱ በንግግሩ መካከል ስለተናገረው አንድ ነገር አንስተው እጅግ በጣም ቅር እንደተሰኙበትና ይህ ጉዳይ እንዳስቀየማቸው ተናግረው ነበረ። ይህ በእንዲህ እንዳለ ታዲያ ሚኪም ከዚህ ቀደም ከቤተሰቦቹ ጋር የነበረበትን ችግር ስለመፍታቱም ተናግሯል። ከእናትና ከአባቱም ጋር መታረቁ ታውቋል። እናቱም ታዲያ በይፋ በህዝብ ፊት ተንበርክከው የኢትዮጵያ ህዝብ ልጄን ይቅር ይበለው፣ ልጄ ማይኮን አታቂሙበት ሲሉ ተናግረዋል። ምንድን ነው ሁኔታው? ይህንንም አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳያችን ይሆናል። ተወዳጁ ተዋናይ እንግዳሰው ሀብቴ ለቀረጻ ከሄደበት አርባ ምንጭ ሲመለስ እንደው ድንገት አንድ ነገር ይጠላል። ታዲያ የጣለውን ነገር የታደረኩት ብሎ ኪሱ ቢፈልግ ቦርሳ ውስጥ ቢፈልግ ጓደኞቹን ቢጠይቅ ያጠዋል። ይህንን ጉዳይ በተመለከተ አንድ የአርባ ምንጭ ወጣት ያደረገለትን ነገር እጅግ በጣም እንዳስገረመውና እንዳስደነቀው እየተናገረ ነው። በዚህ ጊዜ እንደዚህ ያለ ወጣት ከየት ነው የሚገኘው? እንደዚህ ያለ የራሱን ያልሆነ ንብረት የኔ አይደለም ብሎ እንዴት ሊመልስልኝ ቻለ? በሚል ስለ ወጣቱና ስለ አርባ ምንጭ ከተማ እጅግ በጣም ተገርሞ ያስተላለፈው እና ደግሞ እስከዚህ ጉዳይ ጋር ተያይዞ እየተነገረ ያለ ጉዳይ አለ። እሱን የምንነግራችሁ ይሆናል። አብራችሁን ከቆያችሁ። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦቻችን እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። ዛሬም እንግዲህ ለእናንተ ይሆናሉ ብለን ያሰብናቸውን ርዕሰ ጉዳዮች ወደ እናንተ ይዘን መጥተናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ለጊዜ ሚዲያ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። ክበሩልን። ከዚህ በላይ ምን ስራ አለ? ሌብነትም እኮ ሰርቀው እስካልተያዙ ድረስ ስራ ነው ብለው ነገር ሲነግሩን አልነበር እንዴ? ቆይ ግን ስትዘረፍ አንቺ አብረሻት ነበርሽ እንዴ? ማሚ ደግሞ ሳሪ ማለት እኮ እኔ ነኝ፣ ነግራኝ ነው። አንቺ ልጄን ወሬ ተይ ብልሽ ልትሰሚኝ አልቻልሽም አይደል? ይሄ ወሬ አይደለም እባክሽ። አሜሪካ ስትሄጂ አማርኞችን በሙሉ ሙልጭ አድርገሽ ጥለሻቸው ነው የሄድሽው? አባትሽ አሁን ገና ገባኝ እናትሽን በአንቺ ምክንያት ለምን እንደሚጨቀጭቃት። እንደው ወግ ቋንቋሽስ ይቅር የነበረው ማንነትሽን እኮ ነው ሙልጭ አድርገሽ ጥለሽው ይሄድሽው። እስቲ አሞኛል ቢጣሉ በአባትሽ ቅርብ ሰዓት ደውሎልኝ ነበር። ተነሽና በጊዜ ሂጅ ወደ አባትሽ። ቀዳሚ ወዳደረግነው መረጃችን ስንመጣ ወደ አርቲስት ሀና ጉዳይ ነው የምንመጣው። እንግዲህ ከዚህ ቀደም እጅግ በጣም የሞላ የደላ ህይወትና ኑሮ የነበራት ሰው ነበረች።
ከምትሰራቸው የድለላና ሌሎች ስራዎች ጎን ለጎንም በኢትዮጵያ የፊልም ኢንዱስትሪ ውስጥ እየተሳተፈች የራሷን አሻራ ያሳረፈች ሰው ነች። ከ3 በላይ የሚሆኑ ተከታታይ ፊልሞችን ሰርታለች። ታዲያ ከሰሞኑ ወደ ማህበራዊ ሚዲያው ብቅ ብላ ያ ሁሉ ሀብት ንብረት እንዴት እንደሆነ ባልታወቀ ሁኔታ ውድምድም ብሎ ትልቅ ኪሳራ ላይ ሆና የምትበላው የምትጠጣው እንዲሁም ደግሞ ልጆቿንም የምታለብሰውም ለልብስም ለጉርስም የሚሆን ነገር ስለማጣቷ ተናግራለች። ከዚህ ጉዳይ ጋር ተያይዞ ምንድን ነው የተፈጠረው የሚለውን ጉዳይ ልነግራቸው ነው። ከዛ በፊት ግን እስኪ ከመቸገሯ ጋር ተያይዞ የተናገረችውን ነገር እናስደምጣችሁ። ስሜ ሃይማኖት ከበደ ይባላል። 5 ልጆች አሉኝ። 3 ወንዶች 2 ሴቶች ትዊንስ ናቸው። መንታ ሴቶች አሉኝ። የምኖረው ይኸው ልክ እንደዚህ እንደምታየው የምኖረው እሮጣለሁኝ። ዛሬ ሃይሚ የሆነ ልብስ የሚታጠባለ ካሉኝ ማንም ሰው ያውቃል። በድብቅ ሂጄ በፌስታል ይዤ እመጣለሁ። ልብስ ግቢ አጥባለሁ። እነሱ ቤት ሂጄ አልዋሽም፣ አጥቤ አላውቅም። በቤቴ ግን አምጥቼ አጥባለሁ። በቤቴ አምጥቼ አጥቤ ወስጄ ልብሳቸውን አደርሳለሁ። እንደገና ደግሞ ድለላም ሲኖር ቤት የሚከራይ ሲኖር ሽያጭ ላይ ያው እስካሁን አልቀናኝም። ድሮ ነበረ ስሰራ የነበረው ቤት የገዛሁት መኪና የገዛሁት የነበረው እንደዚህ ድለላ እየሰራው ነው። ጅምር ቤት እየሰራን እንሸጥ ነበር። እነሱ አብረውኝ ሲሰሩ የነበሩት አሁን ጥሩ ቦታ ላይ ያሉት እግዚአብሔር ይመስገን። ያው እኔ ግን እንግዲህ ነገሮች የልጆች እናት ሆንኩኝና ወደኋላ ቀረሁኝ እንጂ ቤት ጅምር ቤት መሬት ባዶ መሬት እንገዛለን፣ ጅምር ቤት አድርገን እንሸጣለን ምናምን እየገለባበትኩ ጥሩ ላይ እየተንቀሳቀስኩኝ ነበረ። ግን እንግዲህ አላውቅም በምን ምክንያት እንደሆነ ለራሴም ግራ ነው የሚገባኝ። እዚህ ላይ በመድረሴ ግን ክብር ይስፋው ለመድኃኔዓለም አለሁኝ። ቤት ነበረ፣ ቤቱም ተሸጠ። ለማንም ሰው ድክመቴን አሁንም ግዴታ ስለሆነ አወጅኩት እንጂ እንደኔ አይነት ፈተና አትቅመስ። ሆቴል ሁሉ ጽዳት የሌሊት ቦሌ ላይ ገብቼ ነበር። ሃሽታግ የሚባል ሆቴል ሽንት ቤት ጽዳት ስራ ጀምሬ ገብቼ ነበር። ይሄን ያህል ስራ አልነቀም። እንደው እንዴት አድርገሽ ቻልሽበት የኔ ልጅ? ምንም ማየ ውሸቱን ነው። ትንሽ እንኳን አፈራቲም። እንደው ሌላው ነገርስ ይቅር፣ እቺ ልጅ አታሳዝንሽም? ፊልም ተውናለሁኝ። በምተውን ሰዓት ግን ባለቤቴ ደስተኛ አለ። አወጅኩት እንጂ እንደኔ አይነት ፈተና አትቅመስ። ድብቅ ነኝ። ድክመቴን ለሰዎች ማውራት አልፈልግም። እውጣለሁ ለራስ እዳዎች፣ በጣም ብዙ እዳዎች አሉብኝ። የሰው በጣም ትልልቅ ሰዎችን አውቃለሁ። ግን በፊት የነበርሽበትና አሁን እንደዚህ ስትሆኝ ትደበቂያለሽ፣ ትሽለኮለኪያለሽ ለልጆችሽ ክብር ስትይ እና እዛ ስራ ቦታ አሁን ሰዎች ይሞላልኝ ነው የሚመስላቸው። ደስተኛ ሆኜ የምኖር ነው የሚመስላቸው በቃ እና እንግዲህ ስለ ችግሯ ሚዲያ ላይ ወጥታ የተናገረችው ታሪክ ይህንን ይመስል ነበር። አሁን ታዲያ ኑሮ እጅግ በጣም እየከበዳት እንደሆነ ተናግራ የኢትዮጵያ ሕዝብ እንዲያግዛት ጥሪ እያቀረበች ትገኛለች። በአንድ ወቅት የራሷ ቤት፣ የራሷ መኪናና የተደላደለ ኑሮ የነበራት ሰው ነበረች። በአንድ አጋጣሚ ግን ያ ሁሉ ተቀይሮ ከ5 ልጆቿ ጋር በከፍተኛ የኑሮ ፈተናና ለቤት ክራይ ውዝፍ የተዳረገች ስለመሆኗ ትናገራለች። በማን ያግባት፣ ስለ ሀቅና አደራ በሚሉ ፊልሞች ላይ በትወና ችሎቷ የምትታወቀው አርቲስት ሃይማኖት ከበደ ዛሬ ህይወት የጣለችባትን ከባድ ፈተና ለመቋቋምና የልጆቿን ተስፋ ላለማጨለም የእርዳታ እጃቸውን ዘርጉልኝ እያለች ትማጸን ይዛለች። አርቲስት ሃይማኖት ከበደ ቀደም ሲል በኢትዮጵያ የኪነ ጥበብ ዘርፍ ተሰማርታ በተለያዩ የፊልም ስራዎች ላይ ተሳትፋለች። በተለይም በማን ያግባት፣ ስለ ሀቅና አደራ በተሰኙ ታዋቂ ፊልሞች ላይ ባሳየችው ድንቅ የትወና ብቃትም የበርካታ ተመልካቾችን ፍቅርና አድናቆትም ማትረፍ ችላ ነበር። ከትወና ስራ ጎን ለጎንም በንግድ እንቅስቃሴዎች በተለይም ደግሞ በድለላ ስራ ላይ ተሰማርታ በርካታ ስራ ትሰራ የነበረች ጠንካራ እናት ነበረች። በስራዋ ባገኘችው በጎ ውጤትም የራሷን ቤትና መኪና ማፍራት የቻለች የተደላደለ ገቢ የነበራት ከቤተሰቧ ጋር ደስተኛና የተመቻቸ ህይወት ትኖር የነበረች ታታሪ ሰው ነበረች። ነገር ግን ህይወት ሁልጊዜ አልጋ ባልጋ አትሆንምና በህይወቷ መስመር ላይ ባልታሰበ ሁኔታ የመጣው ከባድ መከራ ግን ያንን የተደላደለ ህይወቷን እንዲሁም ደግሞ ደስተኛ ትዳሯን ሙሉ በሙሉ አፍርሶባታል። ቀስ በቀስ የነበራት የገቢ ምንጭ እየተዘጋም የነበሯት ንብረቶችና ሀብቶች እየተሟጠጡ በመሄዳቸው ምክንያት በአሁኑ ወቅት ከ5 ትንሽ ልጆቿ ጋር እጅግ አሳዛኝና ጽኑ በሆነ የኑሮ ፈተና ውስጥ ለመውደቅ ተገዳለች። በአሁኑ ወቅት አርቲስት ሃይማኖት ከአቅሟ በላይ የሆነም የተከማቸ የቤት ክራይ ውዝፍ ክፍያ ተጋርጦባታል። እሷናም 5 ልጆቿ በየቀኑ የሚበሉትና የሚጠጡትን ለማግኘት እንኳን እጅግ የሚከብድ የኢኮኖሚ አቅም ላይ
እንደሆኑም ትናገራለች። እኔን ህይወቴን ጠብቄ እንድቆይ ያደረገኝ ብቸኛው ምክንያት የ5 ልጆቼን የማሳደግ ግዴታና ፍቅር ብቻ ነው እንጂ ብቻዬን በሆንማ መች እንደዚህ ይቸገር ነበረ ስትል ብቻዋን ብትሆን ምን ልታደርግ እንደምትችል ትናገራለች። አንድ ወቅት ላይ እንደዛ የሞላ የደላ ኑሮ የነበራት አርቲስቷ ዛሬ ላይ እጅግ በጣም ትልቅ ችግር ውስጥ ሆና 5 ለእህል እንጂ ለስራ ያልደረሱ ልጆቼን ምን ላብላቸው ስትል ወደ አደባባይ ወጥታ እባካችሁን አግዙኝ ስትል እየተማጸነች ትገኛለች። እንግዲህ እንደሰማችሁት ነው አርቲስቷ ያለችበት ሁኔታ እጅግ በጣም የሚያሳዝን ሁኔታ ነው። በዓለም ላይ ደግሞ አግኝቶ ማጣት በሰው ልጆች የህይወት ኑረት መካከል የሚፈጠር ነው እና እችን አርቲስት ማገዝ እንፈልጋለን የምትሉ ካላችሁ አካውንቷንም የሀሳብ መስጫ ሳጥን ላይ አስፍረንላቸዋል ማለት ነው። እግዚአብሔር ደግሞ እንድትበረታና ነገ የተሻለ ህይወት እንዲያመጣላት ምኞታችን ነው። ቀጣይ ወዳደረግንላችሁ መሰናዶ ስንመለስ እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል የከዚህ ቀደሙ ዩቲዩበር የሚኪ ማይኮ ጉዳይ ነው። ሚኪ ማይኮ ሁላችሁ እንደምታውቁት በጣም በብዙ ጉዳይ እንግዲህ አብዛኛውን ከሚባል ህዝብ ጋር እንግዲህ እየተነቋቆረ እና አላስፈላጊ የሆኑ እሰጥ አገባዎች ውስጥ ገብቶ ከብዙዎቹ ጋር ተቀያይሞ ነበር። በዚህም ምክንያት ታዲያ ውሎ አድሮ ይሄንን ነገር አስተውሎ ነው መሰል ህዝቡን በይፋ ይቅርታ ጠይቋል። ወደ ሌላኛው ጉዳያችን ስንመለስ ወደ ዩቲዩበሩ ሚኪ ማይኮ ነው የምንመለሰው። እንግዲህ ሁላችሁ እንደምታውቁት ከዚህ ቀደም በተለይ ደግሞ ከአብዛኛው ኢትዮጵያዊ ጋር አላስፈላጊ እሰጥ አገባና በአንዳንድ ሀገራዊ ወይ ደግሞ ፖለቲካዊ እንዲሁም ደግሞ በሌሎች ጉዳዮች ዙሪያ በተነሳ ምክንያት ከብዙ የማህበረሰብ ክፍል ጋር እሰጥ አገባ ገብቶ ነበረ። ከቅርብ ጊዜ ወዲህ ታዲያ ወደ ራሴ ተመልሻለሁ፣ እስከዛሬ የሰራሁት ነገር ስህተት ነበር እና እባካችሁን ይቅርታ አድርጉልኝ ሲል በተለያዩ ማህበራዊ ሚዲያዎች ብቅ ብሎ ይቅርታ ሲጠይቅ ነበረ። ታዲያ ሚኪ ይቅርታ በመጠየቁ መካከል ጎዳና ስለማደሩ ጎዳና ላይ ስለመኖሩ ሲናገር ቤተሰቡን አስከፍቶ ነበረ። ይህንን በተመለከተ አባትየው ትልቅ ቅሬታ ገብቷቸው እንዴት ነው እንደዚህ ስትል የምትናገረው? እንደው ትንሽ እንኳን ስለኛ ሞራል አትጠነቀቅም ወይ ሲሉ በቲክቶክ መንደር መልስ ሰጥተውት ነበረ። ታዲያ ይሄ ጉዳይ ሄዶ ከቤተሰቦቹ ጋር ትንሽ ቅራኔ ፈጥሮበት ነበረ። ከሰሞኑ ደግሞ ከትላንት ወዲያ ከአባቱም ከእናቱም ጋር መታረቁ ታውቋል። እናቱም ታዲያ በይፋ በቀጥታ የቲክቶክ ስርጭት ላይ ተንበርክከው የኢትዮጵያ ሕዝብ ልጅን ይቅር ይበለው እባካችሁ ይቅር በሉት እንዳታቄሙበት ሲሉ ተማጽነዋል። ይህንን ጉዳይ እንንገራችሁ ብለን ነው ቀዳሚ የምናደርግላቸው። ግን አባትየው መጀመሪያ ምንድን ነበረ ለሚኪ ማይኮ በቀጥታ የቲክቶክ ገጻቸው ላይ ያስተላለፉት መልእክት፣ እሱን እንስማና ወደ ቀጣዮቹ ጉዳዮች ደግሞ እንሄዳለን። ይህችን ቪዲዮ ልሰራ የተገደድኩት እንደው የምትለው ብታጣ እንደው በረንዳ ያደግኩ ትላለህ። እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ በለ። ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዶ ቢያንስ አድርገሃል እኮ ተሸክሜ ማሳድግ ያለው አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ ልቅ ያለው የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን እንደምታያቸው ነው። እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል። ይቅር ይልሃል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅናህ፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዚህ አለባበሱ አይምሮ በሽተኛ ነኝ፣ ይሄ ሕክምና እያደረኩ ነው፣ ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ የይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅር በል። እኔ ወድሃለሁ፣ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ።
ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ ይቅር በለው። እኔ በቃ አስገድደኸኛል። ሚኪያስ ተክለማርያም አያም ተክለማርያም ወቀኝ አባቴ ነኝ። ለማንኛውም ሸር አድርጉለት ይወቀው በሸር አድርጉለት። ቀጻይ ይወልዳል ይበዛል ከፍም እንዳለ ይቀጥላል። ሀብትና እውቅና ይቀራል አንድ ወቅት። ስለዚህ ይሄንን ለማይቀረው ህይወትህ ለመጠሪያህ ይቀርባል። እኔም ይቅር እልሃለሁ። አሁንም ይቅር ብያለሁ። አሁን ልብ እየሰጠህ ነው፣ ተነስተሃል። በዚሁ ቀጥል። ለማንኛውም እንዲደርሰው አድርጉለት። ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ። አመሰግናለሁ። እንግዲህ እንደዚህ ሲሉ ነበረ ቅሬታቸውን የገለጹት። እሱ በንግግሮቹ መሀል ያው ጎዳና ስለመኖሩ የጎዳና ህይወት በተመለከተ የተናገራቸው ነገሮች አሉና እንደ አባት ቅር አሰኝቷቸው ነበረ። እንዴት ነው ጎዳና ኖርኩ የምትለው እንዳላሳደግነህ ብለው ከስር ያስቀምጧቸው ፎቶዎች ከቤተሰቡ ጋር አብሮ ስለማደጉ የሚያሳዩ ናቸው። በአንተ ካሜራ ወንድሞች ያነሱ ፎቶ ናቸውና እንዴት ትላለህ የሚል ቅሬታ ነበር የነበራቸውና ከዚህ በኋላ ደግሞ እንግዲህ ጉዳዩ በእርቅ ተፈቷል ማለት ነው። በቤተሰብ መካከል የነበረው እርቅም ተፈቷልና ከዚሁ ጋር ተያይዞም ደግሞ አባትየው ከምታረቃቸውም ጋር ተያይዞ እሱም ደግሞ ስሜታቸውን በተለያየ አይነት መልኩ ገልጸው ነበረ። ልጅ ነው ይናፍቀኛል፣ ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና ይመጣልን። እናትና ችግር አለ፣ ተፈትነሃል። ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቃለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ በዛች ያሳለፋችኋት ህይወት ብቻ ማዕት የምታወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትድን። ለማንኛውም እኔ የምትለውን ሰው መለየት አለብን። የምትናገረውን አንደበት መቆጠብ። ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብን ያገለገልኩት ወታደር አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል። ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። የልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪ ቢሳሳት ያስተማረው ነገር ይካዳል። ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባች ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይወግሉኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺ ወኔ ስላለች አንድ ትላለች እና እኔ ከሱ በላይ እኔ ነኝ ይቅርታ የምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና ይመጣልን። እናትና ችግር አለ፣ ተፈትነሃል። ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቃለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ እንግዲህ አባትየው ነገር ይሄ ነው። እንደተመለከታችሁት ነው። ቆርጦ አይቆርጥም፣ አይወጣም ከአንጀት ልጅ ምንም ያህል ቢያጠፋ ምንም ያህል ቢበድል እንግዲህ መናገር እያቃታቸው ነው እየተናገሩ ያሉት እና እናትየውም ደግሞ የኢትዮጵያ ሕዝብ ይቅርታ ልጄን እንዲለው ብለው የጠየቁበት አለ። እናቱም ተንበርክከው ማለት ነው። ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ማዘር ይበቃል ማዘር ትንሽ ሚኪዋ ይበቃል። ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ
ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለ ማርያም አይደለም። ተክለ ማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር በለው። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ ጊዜ ያሳዝናል። ያው በእናትና በልጅ መካከል ቤተሰብ ያው ባይጣላ ምናምን ሸጋ ነው፣ ቆንጆ ነው። ግን በዚህ ልክ ደግሞ እናት ከሱ አልፈው ደግሞ ተጨንቀው የኢትዮጵያ ሕዝብ ጋር በምን ያህል መጠን እንደተጣላ የሆነ ጊዜ አንድ የደከመ ማህበረሰብ ብሎ የተናገረው በጣም ብዙውን ሕዝብ ያስከፋ አብዛኛውን ሕዝብ ያስከፋ ንግግር አለና በዛ ምክንያት በጣም ብዙ ሰው አቂሞበታል፣ ጥርስ ነክሶበታል እና ከሱ አልፎ ነው እንግዲህ እናትየው በዚህ ልክ ደግሞ ተንበርክከው ይቅርታ እየጠየቁለት ያሉት እና ሚኪ እንግዲህ አሁን ከቤተሰቦቹ ጋር ሰላም አውርዷል፣ ታርቋል። ይሄ መሆኑ ደግሞ ድጋሜ ወደ ቀልቡ እየመጣ እንደሆነ እሱም በተለያዩ ሚዲያዎች ላይ ተናግሯል። በቃ ስህተት ነው የሰራሁት ብሏል። ሰው ስህተት ነው የሰራሁት ብሎ ተጸጽቶ የምር ወደ ቀደመ ጥፋቱ ሳይመለስ ይቅርታ ካለ እና ከጠየቀ ይቅር ብሎ መመለስ ያባት ነው። እንግዲህ እዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት እንድታሰፍሩልን ወደድን። ወደ ሌላኛው መሰናዷችን ስንሻገር እንግዲህ ሁሉ ሰው የሚወደው ኮሜዲያን ያሲን በቅርቡ የኢቢኤስ የቤተሰብ ጨዋታ አቅራቢ ሆኖ መመረጡ ይታወቃል። እንደዛም ሆኖ ታዲያ አጫጭር እየሰራ የሚለቃቸው ቪዲዮዎች አሁንም እጅጉን መነጋገሪያ ሆነዋል። ከሰሞኑ ደግሞ ሰርቶ የለቀቀው ቪዲዮ በጣም ብዙዎቻችን ባለን ነገር እንድንደሰት ባለን ነገር እንድናመሰግን የሚያደርግ ነው። አጭር ቪዲዮ ሰርቶ የቀረበው እና ይህም ቪዲዮ መነጋገሪያ የሆነለት ያሲን እንዴት ያለ ጭንቅላት ያለው ልጅ ነው እያሰኘው ይገኛል። እስኪ ያሲን ከሰሞኑ ሰርቶ የለቀቀውን አጭር ቪዲዮ እንመልከተው። ጆከር ላይ ማለት ነው። አትበሳጭ። ለምን ማልበሳጭ? አትበሳጭ። በየቀኑ እየመጣሁ ገንዘብ ስለምገፈግፍልህ ለዛ ማመስገን ላመስገን በየቀኑ እየመጣሁ ገንዘቤን ስለምሰጥ ነው ማመሰግን። በየቀኑ ካንተ በመበላው ብር አይደል እንዴ ዲያሊሲስ ነው ያለን ካጣነው እጅጉን ቢልቅም ያለንን ካላየን ተመስገናና ግዴለህ ማመስገን። ያሲን የሚባል ልጅ በቃ ነገሮችን የሚያይበት አንግል በጣም የሚገርም ነው። በጣም ብዙዎቻችን ከተሰጠን ነገር ይልቅ ያጣነውን እየቆጠርን ማመስገን ከአፋችን ይጠፋል። አመስግነን አናውቅም። ግን አሁን ልክ እሱ እንዳለው በዕለት በዕለት ዲያሊሲስ የሚያደርጉ ሰዎች እንዴት አለ ሰቀቀን ውስጥ እንደሚኖሩ ቀርቦ ላይ የሰው ግን በጣም በቃ የሚያስተምር ነገር ነው ያሲን እያስተማረ ያለውና ብዙዎቻችን ያጣነውን ነገር ስለምንቆጥር የተሰጠን ያንስብናል፣ ጎዶሎ የሆነን ያህል ይሰማናል። ካጣነው ነገር ይልቅ ደግሞ የተሰጠንን ነገር ደግሞ በስፋት ብንቆጥር ደግሞ እጅግ በጣም ብዙ ነገር ተሰጥቶናል። ያጣነው ትንሽ ነው። ለሰከንድ ቆም ብለን ብናስብ ለምሳሌ በራሳቸው መተንፈስ የማይችሉ በራሳቸው ኩላሊት መሽናት የማይችሉ በራሳቸው ሳምባ መተንፈስ የማይችሉ እንደዚህ በጣም ብዙ ተያያዥ የሆኑ ጉዳዮች ልናነሳ እንችላለን። እንደዚች አጭር በሆነች ቀልብጭ ባለች ቪዲዮ ግን ያሲን ያስተላልፈው መልእክት ለብዙዎቻችን ትምህርት ይሰጣልና ምናልባት በብዙ መማረር ውስጥ ያለን ሰዎች ካለን ለአንድ ደቂቃ ቆም ብለን ያጣነውን ነገር ትተነው እስኪ የተሰጠንን ነገር እንቁጠር። ጤና አለን፣ እግር አለን፣ እጅ እግር አለን፣ ገብተን እንወጣለን። ስራ እንኳን ላይኖረን ይችል ይሆናል። ስራ ባይኖረንም ግን እንወጣለን። የጠዋቷን ፀሐይ እናያለን፣ የማታን ጀንበር እንመለከታለን። እንደፈለግን የፈለግንበት ቦታ ደርሰን እንመጣለን። ከዚህ በላይ ጸጋ የለም። ያሲን በጣም ከባድ ሚዛን እየሆነ የመጣ ልጅ ነው። በጣም ደስ የሚል ቪዲዮ ነው ያደረሰን ማለት ነው። ከሰሞኑ ተወዳጁ አርቲስት እንግዳ ሰው ሀብቴ ወይም ደግሞ በጥበብ ስሙ ቴዲ በአርባ ምንጭ ከተማ ውስጥ የነበረውን የስራ ቀረጻ አጠናቆ ወደ አዲስ አበባ በመመለስ ላይ ሳለ እንደው ድንገት አንዳች ነገር ያስደነግጠዋል። እጅግ ብዙ አንገብጋቢና ወሳኝ የሆኑ መረጃዎችን የያዘበት ዕቃ መጣሉን ያስታውሳል። ኪሱን ቦርሳውን ቢፈትሽ ያጠዋል። ወዳጆቹን ጓደኞቹንም ቢጠይቅ አረኛ ላየንም ይሉታል። ታዲያ ከዚህ ዕቃ ጋር ተያይዞ አንድ የአርባ ምንጭ ወጣት ያደረገለት ነገርን በተመለከተ እጅግ ተደንቆ ነው ወደ ማህበራዊ ሚዲያ ጉዳዩን በተመለከተ ያጋራው።
220 ሺህ ብር አካባቢ የሚያወጣ ውድ ስልኮን መንገድ ላይ ጥለው እንደው ድንገት ደውለው ያገኘውን ሰው ሲያናግሩ ኧረ ምንም ችግር የለም እኛ ጋር ነው ብሎ ሲመልስሎት ሊሰማዎት የሚችልን ደስታ መገመት ያን ያህል ከባድ አይደለም። ህዝቡ በገንዘብ ፍቅር በተሞላበት በዚህ ዘመን የሰው ንብረት እንደ ራስ በሚታይበት በዚህ ጊዜ ላይ አንድ ወጣት ግን ይህ ንብረት የኔ አይደለም ብሎ ንብረቱን በታማኝነት መልሷል። ተወዳጁ አርቲስት እንግዳ ሰው ሀብቴ በጥበብ ስሙ ወይም ደግሞ ቴዲ በተለያዩ የፊልም ስራዎችና ድራማዎች ላይ በድንቅ ብቃት በመሳተፍ ብዙዎች ይወዱታልም ያደንቁታል። ታዲያ እንዲህ የሚታወቀው አርቲስት ከሰሞኑ አርባ ምንጭ ከተማ ውስጥ የነበረውን የስራ ቀረጻ አጠናቆ ወደ አዲስ አበባ ለመመለስ ሲዘገጃጅ በከፍተኛ ፍጥነትና ሁከት መካከል ነበረ። በሂደት ውስጥ ታዲያ በግምቱ 220 ሺህ ብር አካባቢ የሚያወጣ የቅርብ ጊዜ እጅግ ውድ የሆነ ሳምሰንግ አልትራ 25 ስልኩን ሳያውቀው መንገድ ላይ ጥሎት ይሄዳል። ስልኩ የጠፋበት መሆኑን የተረዳው ከተማውን ለቆ ወደ መመለሻ መንገዱ ሲገባ ነበር። ታዲያም የሚወደውን ስልኩንና ብዙ መረጃዎችን ያሰፈረበት ይህ ውድ ስልኩን ማጣቱን ያወቀው አርቲስት ቴዲም እንዲሁም ባልደረቦቹ ወዲያውኑ ስልኩ ባለበት ቁጥር ይደውላሉ። በውስጣቸውም ምናልባት ላይመለስልን ይችላል ግን እንደው እንሞክር ብለው ነው ያው ለመሞከር ያህል ስልካቸውን አውጥተው ወደ ቴዲ ስልክ የደወሉለት። በልባቸው ግን ስልኩን ያገኘው ሰው በቃ ዛሬ አገኘው ብሎ ወይ ሽጦታል ወይ ደግሞ ደስታውን ብቻውን እያጣጣመ ነው የሚል ስጋት ነበረባቸው። ነገር ግን ስልኩ ሲጠራ ተነሳ። በሌላኛው መስመር ያለው ሰውዬ ግን ስልኩ የጠፋባቸው መሆኑን ሲሰማ የሚገርምና እጅግ በጣም የሚያረጋጋ ምላሽ ሰጣቸው። ስልኩን ያገኘው ያ ሙልቀን የተባለ ታማኝ የአርባ ምንጭ ወጣት አርቲስት ቴዲ ስልኩን እንዴት ሊረከበው እንደሚችል ሲጠይቀው ወጣት ሙልቀን የተናገረው ንግግር የብዙዎችን ልብ የሚነካና እንዴት ያለ ባህል እንዴት ባለ ስነ ስርዓት ውስጥ ያደገ ሰው ነው አስብሎለታል። እረ ምንም ችግር የለም በእኛ ባህል የሰው ዕቃ መውሰድ ጎሜ ነው ሲል መለሰለት። ጎሜ በሚለው አጭር ቃል ውስጥ ትልቅ የሞራል ሕግ፣ የህሊና ንጽህናና የባህል እሴት ተጠቃሏል። በደቡብ አካባቢዎችና በአርባ ምንጭ ማህበረሰብ ዘንድ ጎሜ ማለት ታላቅ ነውር ማለት ነው። የተከለከለ ነገር፣ አጸያፊ ተግባርና ማህበራዊ ውግዘት የሚያስከትል ኃጢአት ማለት ነው። ወጣት ሙሉቀን የሰው ንብረት ንብረቱ እንጂ የራሱ እንዳልሆነ ተረድቶ የገንዘብ ፍላጎት ሳይበግረው ያገኘውን ውድ ስልክ ስጦታ በታማኝነት ለአርቲስቱ መልሶለታል። ወጣት ሙሉቀን ያለበት ቦታ በደስታና በፈገግታ ጠቁሞ የጠፋውን ስልክ ለአርቲስት እንግዳ ሰው ሀብቴ በንጹህ እጁ አስረክቦታል። አርቲስት ቴዲም ለአካባቢው ባህል ለወጣቱ ታማኝና ለሰጠው ትልቅ የሞራል ትምህርት ከፍተኛ አክብሮት በመስጠት ከልብ አመስግኖት ተለያይቷል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን ለእናንተ ይሆናሉ ያልናቸው አጫጭር መረጃዎቻችን እነዚህን ይመስሉ ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። በመሰናዷችን ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። ደግሞ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱንም ካላችሁ እንደዚሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ለ100,000 እንድንደርስ እንድታግዙ 100,000 እንድንሞላና ደግሞ አብረን ፈጣሪ እንድናመሰግን እንድታግዙም ከወዲሁ በትህትና እንጠይቃለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ሁሌም እንደምለው ሁሌ እንደምመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትሪያ ምኞታችን ነው።